He said, "Don't take my word." His claimed healing of አሁን ከዛ በኋላ ዜና ያወጣሉ ዜናው እንደዚህ የሚል ነው Sir Evander Holyfield from a heart ailment he apparently never had. Doctors now say it was apparently a misdiagnosis. Holyfield's problem was caused by fluids used to treat dehydration after his fight with Michael Moore a month before. Benny ከዛ በኋላ ልክ በቃ ልብህን ተሽሏል ሲለው እቺ ጭስ ምን ታረጋለች እንዴ ልብህን ከተሻለማ ወደ ቦክሱ መለሳለሁ አለ ወደ ቦክሱ ይመለሳል ከዛ በኋላ ዶክተሮቹ ግን ሚስ ዳያግኖስ እንደተደረገና ስቲል በቃ የልብ በሽታው እንዳለበት ይናገራሉ ማለት ነው ቆይ እቺን ሴት ላሰማችሁ She and her son had both been diagnosed with cancer. ልጇና እሷ የካንሰር ታማሚዎች ናቸው ከዛን እዚህ ተበርባሪ ጋር ይመጣሉ ከዛን ስንትና ስንት ሺህ ሰው መሃል ከዚህ በኋላ ከቤታችሁ ተነቅሎ ወጥቷል ልካም የኛ ሀገሮች እንደሚሉት ማለት ነው ኦኬ እጅጌት ወደደ ወንድማችን ከ190 በላይ ሀገራትን አገልግሏል ከ1 ቢሊዮን በላይ ደግሞ ህዝቦችን በአገልግሎት ተደራሽ አድርጓል ከ30 በላይ መጽሐፍትን ጽፏል ዌልካም ሆሊ ስፒሪት የተሰኘው በርካቶች የምታውቁት መጽሐፍ ባለቤት ነው ቤኒሂን እንደናም ታሳውሳላችሁ ማን ነበር ታድሶ ነው በጋሻው ማለት በግ አሸው እንበለው እንጂ ልክ እንደ እንትና በበግ ተመቷል መሰለኝ ጭንቅላቱ እሱ ራሱ ትልቅ ስላሴ ስቶ ፍሮ ምንም አልመሰለው አያኬ ቪዲዮ ሲሰራ ነው የገባው እንጂ በስ ኔትወርክ ግን ማሽ እንቀጥል ናቱ እሺ ፓፓ እዚህ ላይ ብዙ አለመቆየት ብዬ ነው እሺ ስለዚህ እዚህኛው መጽሐፉ ላይ ምን ብሎ ጽፏል መሰላችሁ God the Son is not on the earth they are both in heaven this very second አሁን በአሁኗ ሰከንድ አሁን ማለት ነው እንግዲህ ይሄንንም ስናነብ ማለት ነው በዚህ ሰከንድ እግዚአብሔር ወልድ እና እግዚአብሔር አብ ምድር ላይ የሉ ብሎ ነው የሚያምነው ከዛ በኋላ እዛው ቀጣል ያርግና who is on the earth ታደ ምድር ላይ እዚህ መሬት ላይ ማን ያለው God the Holy Spirit በቃ እዚህ ያለው ማን ነው መንፈስ ቅዱስ ብቻ ነው ከዛስ for God I think ይነበባቸዋል ብዬ አስባለሁ for God the Father came to do his work through the Son who was resurrected when God the Son departed God the Holy Spirit came and he is still here doing his work ስለዚህ የማዳኑን ስራ በልጁ በኩል ሲያደርግ ከዛ በኋላ ደግሞ ልጁ ሲነሳ ተነስቶም ደግሞ ሲለይ ዲፓርትድ ማለት መለየት ማለት ነው ሲለይ አሁን አብም ወልድም በሰማይ ነው እንጂ ያሉት እዚህ ምድር ላይ የሉም በነገራችን ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 28 ላይ ምንድነው ያለው እኔ እስከ ዓለም ፍጻሜ ድረስ አብሬያችሁ ነኝ ይላል ስለዚህ ጌታችን ከኛ ጋር አለ ቤተክርስቲያን በነገራችን ላይ ይሄ ትምህርት ቀጥታ የሚያፋልሰው ምንድነው ቤተክርስቲያን የክርስቶስ ስጋው ናት ክርስቶስ በስጋ ባለበት ሁሉ በዛ ያለች ቤተክርስቲያን ምድር ላይ ቤተክርስቲያን የለችም ወደሚል ትምህርት ይወስዳል ስለዚህ ኢቭን ራሱ ይሄ ጻፊው ራሱ ቤተክርስቲያኑ ሳርለም ያለው ለምን ክርስቶስ በስጋ የለም ምድር ላይ አሁን ምድር ላይ የለውም ስለዚህ ይሄ ደግሞ ሌላ ነገር ምንድነው የእግዚአብሔርን በሁሉ ቦታ የመገኘት ነገር ሰዎች ጥርጣሬ እንዲገባቸውና የተሳሳተ ትምህርት እንዲይዙ ሊድ የሚያደርግ ነው ስለዚህ ምን ብሎ ነው የሚያምነው በቃ ወልድ ትቶ ሄዷል አሁን ከአብ ጋር በሰማይ ነው ያሉት አብና ወልድ መንፈስ ቅዱስ ብቻ ነው እዚህ ያለው ስለዚህ አብም ወልድም እዚህ የለም የሚል እና የእግዚአብሔርን ኤሰንስ ሰዎች በተሳሳተ እንዲረዱ የሚያደርግ ነው መጽሐፉ ማለት ነው እሺ ጉድ ሞርኒንግ ሆሊ ስፒሪት የሚለው መጽሐፉ ገጽ 63 ላይ ማለት ነው ሁለተኛው ስህተት ላሳያችሁ ባጭር አድርጌ ገጽ 83 ላይ እዚሁ መጽሐፍ ላይ ገጽ 83 ላይ እንዲህ ይላል እሺ the moment that I realized that the Holy Spirit was God okay አምላክ እንደሆነ መንፈስ ቅዱስ ባወቅኩበት ሰዓት እና ባመለኩበት ሰዓት and treat him as a God እንደ አምላክ በተቀበልኩበት ሰዓት my life began to change ስለዚህ ህይወቴ መቀየር ጀመረ ከዛስ no longer did I see the Holy Ghost as some lesser weaker Miss
shrouded being standing in a corner ካለ በኋላ እዚህ ጋር ተመልከቱ ከእንትኑ ላይ ነው ማለት ነው no longer were God the Father and God the Son receiving all my worship ስለዚህ የኔን አምልኮ እግዚአብሔር ወልድ እግዚአብሔር አብ መቀበል አቆመዋል ስለዚህ አይቀበሉም አምልኮ ማናማ አብና ወልድ አይቀበሉም የሚል የስተት ትምህርት ያለው ሰው ነው ይሄ ማለት ነው እሺ አብና ወልድ አምልኮን አይቀበሉም ምንም አይነት አምልኮ ማለት ነው all my worship ነው የሚለው እሺ ሁለተኛው ስተት አምልኮ አብና ወልድ አይቀበሉም የሚል ስተት አለው እዚህ ላይ ወንድሞች እንትን ይሄንን ሲጨርስ ሐሳብ ይሰጡታል ማለት ነው ሌላው ደግሞ ምንድነው ምን አይነት እንትን አለው እዚሁ መጽሐፉ ላይ ኦኬ ገጹ ልንገራችሁ እሺ ገጽ 87 ላይ ይሄ ከመጽሐፉ ማሳያችሁ የመጨረሻው ይሆናል ማለት ነው እንደው ክርስቶስ እዚህ ላይ አኬም የሆነ ነገር ቢለን አሪፍ ነው ዮሐንስ 16:13ን ከጠቀሰ በኋላ ምን ይላል ክርስቶስ እንደው እኔን አትከተሉ እና መንፈስን እልክላችኋለሁ እሱ ደግሞ ይመራችኋል የሚለውን ጥቅስ እንደዛ ብሎ ካስቀመጠ በኋላ Jesus was saying stop following me እንዳትከተሉኝ ብሏል ኦኬ I'm leaving እኔ ሄዳለሁ እንዳትከተሉኝ ብሏል but I'm now sending the Holy Spirit መንፈስ ቅዱስን እልክላችኋለሁ you must now follow him እሱን ተከተሉት ብሎ ኮድ ካደረገ በኋላ ይሄ እንግዲህ ጥቅስ አድርጎ ነው ያስቀመጠው so why do we say ስለዚህ ለምን እንደዚህ እንላለን ምን እንላለን I am following Jesus ለምን ኢየሱስን እንከተላለን እንላለን when the only guide we have is the Holy Spirit ስለዚህ መንፈስ ቅዱስን እንጂ ለምንድነው ኢየሱስን እንከተላለን የሚለው ሰው የምንለውኛ ስለዚህ አንልም ነው ስለዚህ እሱን ማለት የለብንም ኢየሱስን እንከተላለን ማለት የለብንም እና ማንን መንፈስ ቅዱስን ብቻ ይሆናል ማለት ነው ስለዚህ የዮሐንስ 16:13ን በዚህ መልክ ሶሪ በጣም ኦኬ እንትን ብሎታል በነገራችን ላይ በጣም ብዙ ስተት አለውና ይሄንን ከዛሬ 12 ሰዓት በኋላ ምናምን ነው ቼክ አድርጌ እንትን ያልኳችሁ ሜቢ ሌላ ቀን እንትን ልንለው እንችላለን ማለት ነው ሶ ወደ ቪዲዮ ልግባ ቪዲዮ ላይ የተወሰነ ነገር እኒና ኦኬ ከዛን እንትን እንላለን ማለት ነው ኦኬ እጅግ የተወደደው ወንድማችን ከ190 በላይ ሀገራትን አገልግሏል ከ1 ቢሊዮን በላይ ደግሞ ህዝቦችን በአገልግሎት ተደራሽ አድርጓል ከ30 በላይ መጽሐፍትን ጽፏል ዌልካም ሆሊ ስፒሪት የተሰኘው በርካቶች የምታውቁት መጽሐፍ ባለቤት ነው ቤኒሂን በነገራችን ላይ ኮሜንት ላይ አትከተሉኝ አላለም አትቃዥ አልክ እኔ አላልኩም እሺ በቃ አትቃዥ የምትለው ማን ነው አሁን አሳፍስፋችሁ ይሄው የምትጠብቁትን ሰው አትቃዥ በሉት ማለት ነው እኔ አይደለም ያልኩት ፓስተር ቤኒን በኢትዮጵያ ይገኛል ማለት ነው እንግዲህ በዚህ ወንጌላማኞች በአጠቃላይ አሳታፊ ያደረገው ይህ ኮንፈረንስ እሺ የመጀመሪያው ሰው ይሄ ሰው ነው ይህ ሰው የሚገርማችሁ ነገር እንግዲህ ከተሳሳትኩ ታርሙኛላችሁና ከነታይሰን ጋር ምናን የሚጫወት ቦክሰኛ ነው የልብ ድካም ሀርት ኬስ ስለገጠመው ሪታየር አርጋለሁ ብሎ ከወጣ በኋላ እዚህ ፓስተር ጋር ይመጣል ከዛ በኋላ የልብ እንትን ተስተካክሏል ይባላል ይሄው ጌታ ሚነግረኝ አለ ልብ በሉ ማን እንደሚነግረው ማለት ነው ይሄው ጌታ አሁን እንዲያለኝ ነው አለ ከዛስ ምን he is repairing Holyfield ይባላል hurt completely የሄሪፊልድን የዚህን ሰው ልብ completely repair እየተደረገ እንደሆነ ጌታ ነግሮኛል አለ ኦኬ He said, don't take my word. His claimed healing of አሁን ከዛ በኋላ ዜና ያወጣሉ ዜናው እንደዚህ የሚል ነው Evander Holyfield from a heart ailment he apparently never had. Doctors now say it was apparently a misdiagnosis. Holyfield's problem was caused by fluids used to treat dehydration after his fight with Michael Moore a month before. Benny ከዛ በኋላ ልክ በቃ ልብህን ተሽሏል ሲለው እቺ ጭስ ምን ታረጋለች እንደ ልብህን ከተሻለማ ወደ ቦክሱ መለሳለሁ አለ ወደ ቦክሱ ይመለሳል ከዛ በኋላ ዶክተሮቹ ግን ሚስ ዳያግኖስ እንደተደረገና ስቲል በቃ የልብ በሽታው እንዳለበት ይናገራሉ ማለት ነው ይሄን ትንሽ አለፍ ባደርገው ራሱ ይናገራል እዚህ ላይ ታይም ለእንተላለ ማለት I had a heart attack. They gave me too much morphine.
They gave me too much morphine. Okay. And that was the whole problem because I didn't have no heart. Wait, I didn't have a heart problem. They gave me too much morphine. Okay, and right around that time, you were watching this preacher named Benny Hinn. Yes. Benny Hinn. And you said that you felt your heart heal. I don't know. ለምን ኮንቴን የሆነ ሪስትሪክሽን አመጣብኝ አላውቅም ምን እንደሆነ ልቀጥል ምን ብሎ ይጠይቀዋል ኦኬ ያኔ ቤኒ ሂን የሚባለው እንደው ሰባኪ ያኔ እንደው ልብህ እንደተሻለ ተናግረህ ነበረ አለው watching him and no, I didn't. No, I didn't say አላልኩ ማን አለ እንዴ ነው ያለው ማን አለ እኔ ልቤን ተሻለኝ ብያለሁ አላልኩ He didn't say that. Okay. No, what did he heal me or not? ፈወሰኝም አልፈወሰኝም ምንም የሚያውቀው ነገር የለም ይሄ ሰው መፈወስ አለመፈወሱን መቼ ቤኒ ሂል ኦኬ ድምጹን ብቻ ላሰማችሁ የሆነ ብታዩት አሪፍ ነበረ እሺ ብቻ ዞሮ ዞሮ ሰውየው ታማሚ ነው እሺ ሁለተኛው ይህ ሰው ይህ ሰው አይኑ አያይም ይሄ ህፃን ከዛ በኋላ ከሆነ አመታት በኋላ የሚለውን ስሙት my vision would be 2020 if not better so I was just like I'm cured and then like I said a couple hours later it's just like now I can't see the TV what's wrong ቲቪ እንኳን ማየት አልችልም አሁንም ያው ነኝ እና ያኔ ፈውሻለሁ አይኔ ይስተካከላል ያለኝ ጭስ ይሄው አሁንም አይኔ እንደዚሁ ነው ምንም አያይም he abused people's እና he abused people's faith የሰውን እምነት ነው አቢዩዝ እያደረገ ያለው እሺ ቀጣይ በጣም ታሳዝን ሰው ናት እቺ ሰው የብሬን ካንሰር አለባት Her family has driven her hundreds of miles for the cancer ከሩቅ ቦታ ነው ይዘዋት የመጡት ምንም ካንሰር የሚባል የለም Betty was running and rerunning the miracle on TV she was still sure x-rays would show no cancer but you were there when she went for further tests አንተን ፊት ብቻ ሳይ ካሜራው አዙሩን ይሻላል ኦኬ ፊት ነው ቲክቶክ እና እሺ እሺ እንደዛ ከሆነ ጥሩ እሺ እቺ ሴት ምንድነው ካንሰር አለባት ብሬን ካንሰር ከዛ በኋላ እንደተፈወሰች ይነግራታል ከዛ በኋላ እንግዲህ እንትኖች ምንድነው የሚባሉት እንደ ጋዜጠኞች ምናምን የሚባሉ አሉ አይደለ ያኔ ምን ያደርጋሉ ይወስዷትና ያስመረምሯታል ከዛ መልሳቸው ይሄው ነው been healed Belva Venture at a crusade in Worcester, Massachusetts. X-rays would show no cancer, but we were there when she went for further tests. She has not been healed. አልተፈወሰችም ቴስት ተደረገች አልተፈወሰችም ማለት ነው የመጨረሻዋን ቆይ እቺን ሴት ላሰማችሁ She and her son had both been diagnosed with cancer. ልጇና እሷ የካንሰር ታማሚዎች ናቸው ከዛን እዚህ በርባሪ ጋር ይመጣሉ ከዛን ስንትና ስንት ሺህ ሰው መሃል ከዚህ በኋላ ከቤታችሁ ተነቅሎ ወጥቷል ልካውን የኛ ሀገሮች እንደሚሉት ማለት ነው ከዚህ በኋላ ካንሰር የሚባል ከቤታችሁ ተነቅሎ ወጥቷል ወጋሁት ይላቸዋል ያው ወጋሁት የሚለውን actually ያው She and her son were on stage in front of 14,000 የሚለው 14,000 ሰው ፊት ነው ይሄን የሚናገረው ማለት ነው ከዛን 15,000 people right next to Pastor Ben. And what did Pastor Hinn say to you? ከዛ ሴትዮዋን አሁን ጋዜጠኛው እየጠየቃት ነው ጋዜጠኛው ምንድነው የሚጠይቃት ምንድነው ያለው ፓስተሩ ምንድነው ያለሽ ቢና ምንድነው ያለሽ He hugged us and he put his arm around me and he couldn't believe it that all the cancer in one family and he said we're going to get that cancer out of this house it's not going to bother you no more and we came home we were happy I was I know I was a few weeks after that crusade and was a few weeks after ነው ያለው በነገራችን ላይ ልክ ይሄ አጭበርባሪው ፓስተር ወይ ደግሞ ያሰተኛው ነብይ ነኝ ብሎ ራሱን የሚጣራው ግለሰብ ይሄን ከተናገረ ከትንሽ ሳምንታት በኋላ Massachusetts Belva's son died of cancer. Apparently Belva still believed until the end.
A month after our visit, she died. እሺ በጣም ያሳዝነው ልጇ ሞተ ከትንሽ ሳምንት በኋላ ከዛ በኋላ ከሁለት ወር በኋላ ደግሞ ይሄንን ከቀረጹት ሄደው ኢንተርቪው ካረጓት ከሁለት ወር በኋላ ደግሞ እሷ ሞተች በምን በካንሰር The cause her doctor told us was cancer. It was this woman who said she was cured of lung cancer. የሳምባ ካንሰር ደግሞ እቺ ነበረባት She died 2.5 months after the crusade. ከሁለት ወር በኋላ እቺም ያ ማለት ተሽሎሻል ወይም ደግሞ የጃኬቱ እንደዚያው ለብልቦ ኦፍ ምናም ተሽሎሻል ምና እንደዚህ ካለ በኋላ ሁለት ወር ነው የቆየችው ሞተች በምን The cause was lung cancer. በሳንባ ካንሰር ማለት ነው ስለዚህ ሁለት ወንድማማቾች ጆሮአችን መስማት አይችልም ብለው ይሄዳሉ ያ ጆሮአቸው መስማት አይችልም እውነት ነው brother, also deaf, was supposedly healed even though he wasn't there. And I break the curse of deafness on her. መርገሙን ሰብሬዋለሁ አለ ኦኬ ጆሮአቸው መስማት አይችልም የነዚህ ሰዎች ከዛስ መርገሙን ሰብሬዋለሁ አለ ያለ መስማት መርገምን ሰብሬዋለሁ እሺ That's pretty በነገራችን ላይ በቦታው የሉም ነበር እሺ በቦታው የሉም ነበር ልጆቹ እና በሌሉበት እናትየውን ይዞ ነው ይሄው በልጆችሽ ላይ ያለውን መርገም ሰብሬዋለሁ እንደ ዋየርለስ እሺ exciting but there's one problem the boy ይሄ በጣም አስደሳች ነበር በጊዜው ግን አንድ ትልቅ ችግር አለ ምን still deaf and እስካሁን ጆሮአቸው መስማት አይችልም request a school audiologist tested them የትምህርት ቤታቸው በዚህ ህክምናው ላይ ያለች የምትመረምር የሚመለከታት አካል ወይበር ጆሮአቸው ካሁን መስማት እንደማይችል ደፍ እንደሆኑ ተናገረች Boys continue to have the same hearing loss that we've been measuring for you. ከበብዙ አመት ይሄን ምርመራ እናደርግላቸዋለን ስለዚህ ይሄ ምርመራ አሁንም ስናደርግ ያው ልክ በብዙ አመት እንዳደረግንላቸው ተመሳሳይ ነው የመስማት እንትናቸው ያው ነው ችግሩ አንድ አይነት ነው ትላለች ማለት አሁን ይሄንን ላሰማችሁ ይሄ አሁን ያሳየዋችሁ ምንድነው ወንድሞች ሰዓት ከሚይዝባቸው በጣም ብዙ አለ በነገራችን ላይ ሰዓት አይበቃም በጣም ብዙ ሰዎች የሞቱበት የሐሰተኛ ፈውስ እና ግን እንዳለ ፈውሱን ሲያደርግ ጌታ ተናገረኝ ይያለ እሺ ይሄን ፈውስ የሚያደርገው እና ደግሞ በብዙ ሰዎች ፊት ነው ስለዚህ ሰዎች ደግሞ ዲሲቭ ይሆናሉ ይሳታታሉ ለምን በጣም ተአምር ማየት የሚፈልግ ሰው ከመብዛቱ የተነሳ የሚመረምር ስለሌለ ማለት ነው አሁን መንፈቅናው ላሰማችሁ እና ዮሐዲያኬ የተወሰነ ነገር ይናገራሉ ማለት ነው በስላሴ ላይ ያለውን መንፈቅና ላሰማችሁ is a person God the Son is a person God the Holy Ghost is a person እሺ God the Father is the person ሲል አብ አካላዊ ነው ይያለ ነው እሺ ወልድ አካላዊ ነው መንፈስ ቅዱስ አካላዊ ነው ይያለ ነው ኦኬ ይሄ ጤናማ ነው እሺ but each one of them is a triune being እያንዳንዳቸው ስላሴ ናቸው ባጭሩ እያንዳንዳቸው አንድም ሶስትም ናቸው ኦኬ አንድም ሶስትም ናቸው ወይ ደግሞ እያንዳንዳቸው ስላሴ ናቸው እሺ by himself በራሳቸው ምንድናቸው እያንዳንዳቸው ስላሴ ናቸው ይሄ ከዚህ በላይ ምንፍቅና የለም በነገራችን ላይ ከዚህ በላይ ምንፍቅና የለም ትልቁ ምንፍቅና ይሄ ነው ኦኬ ትንሽ መስማ if I can shock you and maybe I should there's 9 of them አሁን ዶ አጣመህ ነው እንዳትሉኝ ይሄው 9 ናቸው አለ 9 ናቸው ሰው ሲበዛበት I think ሎቱ ስብሐትና አምላክን ማብዛት ጀመረ መሰለኝ ሰው ሲበዛበት ስላችሁ ገብቷችኋል ስለዚህ ይሄው እንደዚህ አይነት ትምህርት ቤዝ የነበረው ሰው ኦኬ የነበረው ሰው What did you say? ምንድነው ያለው Let me explain. ሊያብራራው ነው ጭራሽ God the Father, ladies and gentlemen, is a person. እሺ አካላዊ with his own personal spirit. Personal spirit አለው የራሱ የሆነ ብሎ ነው የሚያምነው with his own personal soul ነፍስ አለው አብ
የራሱ የሆነ ፐርሰናል የሆነ አካላዊ የሆነ ማለት በአካል ደረጃ ወልድ ጋር የሌለ ማለት ነው። እሺ አካላዊ የሆነ ማለት ነው። ወልድ ጋር የሌለ ፐርሰናል ሶል አለው፣ ነፍስ አለው። ምን ብያችኋለሁ ቅድም? በቢንግ ደረጃ 3 ቢንግ አድርጓል። እሺ አሁን ስለ ሪያሊቲ ስናወራ ቢንግ ማለት ኢሚዲየት ኤግዚስተንስ ነው። ለምሳሌ እኔ አንድ ቢንግ ልባል እችላለሁ። ዮሐዴ አንድ ቢንግ፣ አኪ አንድ ቢንግ፣ አንተሽ አንድ ቢንግ መባል ይችላል። እሺ ለምን ኤግዚስተንሳችን ለምሳሌ እኔ በተወለድኩበት ሰዓት አንተሽ ላይ ወለድ ይችላል፣ ወይ ደግሞ ተቃራኒ እኔ ብሞት አንተሽ አይሞትም ለምሳሌ ማለት ነው። ኦኬ የተለያየን ቢንጎች ስለሆነን ማለት ነው። እሺ አሁን እያለ ያለው ደግሞ ምንድነው? አብ ለብቻ አንድ ቢንግ ነው። ሁለተኛ ደግሞ ወልድ ለራሱ ለብቻው ሁለተኛ ቢንግ ነው። ሶስተኛ ደግሞ መንፈስ ቅዱስ የራሱ ቢንግ ነው። ሰው ኤግዚስተንሳቸው ራሱ ይለያያል ማለት ነው። ለምሳሌ አብ በነበረበት ጊዜ ወልድ ላይኖር ይችላል ማለት ነው። እሺ ስለዚህ የኛ ግን አስተምሮ ምንድነው? አብ ባለበት ጊዜ ወልድ መንፈስ ቅዱስም አሉ። ስለዚህ ስንት ቢንግ ነው? ልክ ለሰው ልጅ ሲሆን ሪያሊቲው እንዴት ነው የሚሆነው? ኢንዲቪጁዋል ይሰጣል፣ ወይ ደግሞ ለኔ ለአኬ ለዮሐዴ እንደዚህ ተደርጎ ይሰጣል። ቢንግ የሚለው ተርም ማለት ነው። ልክ ለቅድስት ሥላሴ ሲሆን ግን ጄኔራል ሪያሊቲ ነው የሚሆነው ማለት ነው፣ ወይ ደግሞ ኮመን ነው። ስለዚህ አንድ ቢንግ ነው ያለው። እሺ አምላክ ፈጣሪ እግዚአብሔር እንላለን። እሺ ዳግም እዚህ ጉዳይ ላይ እኔ እንዳልመለስ የሆነች ነገር ብቻ በጣም ይቅርታ አድርጉልኝ፣ የሆነች ነገር ብቻ አላሰማም። አሁን ይህን ሁሉ ካደረገ በኋላ ጥያቄ እየተጠየቀ ነው። 50 years it'll be 50 years this year. That's a long time to last. I think that should be a testimony by itself. It is. In fact, that's my next question. You have been following Christ for decades. As you reflect back on those years, are there any regrets? ለብዙ ጊዜ አገልግለሃል እና ጸጸት አለብህ? የምትጸጸተው ነገር የሚጸጽት ነገር አለ? Absolutely. I'm a human being. I've made mistakes. I remember Oral telling me he made mistakes by the truckloads. We all make mistakes. ሰዎች ነን እንኳን እኔ ዮናታን አክሊሉ ራሱ እንደዚህ አይነት ግጥም ያለ ስህተት ሰርቶ የለ እንዴ? ከአንድም ሁለት ሶስቴ ሰዎች እንደ ስህተት እንሰራለን። ልብ በሉ፣ በአስተምህሮ ደረጃ ያን ሁሉ ህዝብ በስህተት መምራት ማለት ነው። Regret most in ministry. I was not too wise a number of times. በነገራችን ላይ ይሄን ነገር ዮሐዴ ወይ አንተሽ አስታውሱኝ፣ ሰምቼዋለሁ ልበል። አንድ ነቢይ ነኝ የሚል አለ እዚህ ተስተቱ ሲነገረው እንትን ያለ እንደው ልጅነት ነው ምናምን ያለ ማረም ነው። እንደዛ ልክ እንደዛ ልጅ ነበርኩ አይነት ዋይዝ አልነበርኩም። ከዋይዝ ጋር የሚገናኝ አይደለም። ኤኒዌይስ እንቀጥል። With prophecy, number one, I had guests come to the crusades that I think brought harm to not only people's lives but also to my reputation. እዚህ ጋር ክሌም የሚያደርገው ምንድነው? የእሱ ብቻ ሳይሆን የሌሎቹም እንደው ሁሉም በማይባል ደረጃ ብቻ የሐሰተኛ ፎልስ ፕሮፌሲ ወይ ደግሞ ትንቢት እንዳለ እንትን ይናገራል እዚህ ጋር ማለት ነው። ያ ማለት እኔ ብቻ አይደለም እንደው እኔ መጋብዛቸውም ሰዎች ያሰበ ነገር ሊናገሩ outside the borders of redemption. Because anything that's outside redemption is not prophecy. We know, of course, that prophecy is for edification, exhortation, and comfort, but it must be within redemption. And when people come who go beyond that, we should not allow that. And I said that I thought God had showed me something that He wasn't showing me, and I thought God had showed me something. እንደው እግዚአብሔር የሆነ ነገር ያሳየኝ መስሎኝ ነበር።
በቃ አሁን ከፈለጋችሁ ግሩፕ ላይ አስቀምጥላችኋለሁ። ወደ 5 ደቂቃ ምናምን የሚፈጅ እንትን ነው፣ ሙሉን ሳይሆን እኔ ጋር ያለው 5 ደቂቃ የሚፈጅ ኢንተርቪው አለ። ብቻ ባጭሩ እንደዚህ ነው የሚለው። አሁን እንደሰማችሁት እንደው እግዚአብሔር ያሳየኝ መስሎኝ ነበር ትንቢት ስናገር እና እግዚአብሔር ግን አይደለም ማለት። ስለዚህ ማን ነው ያሳየው? ስለዚህ ከየትኛው መንፈስ ነው የጠጣው ይሄ ሰው? ከነቀለቤ መንፈስ ማለት ነው። አሁን እዚህ ሶሻል ሚዲያ ላይ በነገራችን ላይ ቀድም ያያችሁት የዘጠኝ አማልክት ወይም ደግሞ እሺ ብቻ አሁን ዮሐዴ ጠቅለል አድርጎ እንትን ይላል። ኤኒዌይስ ግን ሁላችሁም አንድ ነገር እንዳትረሱ እንደ ዮሐዴ ምን ሆነ አስገባው። ዮሐዴ እስኪገባ ይሄን ነገር ልንገራችሁ። እዚህ ሶሻል ሚዲያ ላይ ለምሳሌ ስም መጥራት ይኑርብኝ አላውቅም፣ ብቻ 3 የተለያየ ፈቃድ አለ፣ 3 የተለያየ እንደዚህ የሚሉ አሉ አይደለ? የተለያየ የሚሉ የተለያየ ግን ያልተለያየ አይነት ወሬዎችን የሚያወሩ የነዚህ ቅጥቅጦች ናቸው። እሺ ስለዚህ ሐሰተኛው መለየት መቻል አለባችሁ። እሺ በዚህ እንዳትሳሳቱ ማለት ነው። ሐሰተኛውን መለየት መቻል አለባችሁ። አንድ ነገር አስታውሱ። ይህ ሰው በየሆነ ጊዜው በነገራችን ላይ ሪግሬት አድርጌያለሁ ሲል ይሄ አይደለም የመጀመሪያ በሆነ ትምህርት ለምሳሌ የፕሮስፔሪቲ ወንጌል የብልጽግና ወንጌል በመስበክ በጣም ሪግሬት አድርጌያለሁ፣ መጽሐፍ ቅዱስ የሚሸቀጥበት አይደል፣ ብር መጠየቅ የለብንም ብለው ተናግሯል። የሆነ ጊዜ ለምሳሌ አይ ቲንክ 2019 ካልተሳሳትኩ መሰለኝ ተናግሯል እንደዛ። አሁን በየጊዜው በየሆነ ጊዜው ይሄንን ተሳስቻለሁ እና እንደው ከእግዚአብሔር መስሎኝ ነበር፣ ግን ከእግዚአብሔር አይደለም። ልብ በሉ እያንዳንዱ ነገር አደርጋለሁ የሚለው ከእግዚአብሔር በሆነ ነው እያለ ነው። ስለዚህ ስቲል ከእግዚአብሔር አይደለም። ይሄ የሐሰት ትንቢት እየመጣ ሻራ ባራባራ ምናምን የምትለው ንግግር ታንክ ብለህ የምትናገረው ሐሰተኛ የሰይጣን ከአጋንንት የሆነ ነው። እሺ አሁን ጴንጤ የሚባል ሰርክል ወይ ደግሞ በዚህ በካሪዝማቲክ ሙቭመንት ልሳን እንናገራለን በመንፈስ መሞላት እንዲህ ያሉ የሚያሳስቷችሁን እባካችሁ ቆም ብላችሁ መርምሩ። ከአጋንንት ነው። ይሄንን 100% መናገር እችላለሁ እኔ 100% ማለት ነው። የሰይጣንን ሐሳብ ይዘው ስለሆነ ማለት ነው። ኤኒዌይስ ከትምህርቱ አንፃር አሁን ደግሞ ዮሐዴ እንትን ይበል። በነገራችን ላይ ዮሐዴ ከሰማሁ አላውቅም የሞቱ ሰዎች እንዲህ በቃ እንደው ምን የተኛ መስሎኝ እጅ ስጭንበት ተነስቷል፣ የሞቱ ሰዎች ይነሳሉ እና ቪዲዮ አለ ብሎ እና ውጭ ሀገር ደግሞ አንዳንድ ቀልድ የማያውቁ ሰዎች ኧረ ቪዲዮን አንጀታችንን በላኸው ቢሉት እስካሁን የወጣ ምንም አይነት ቪዲዮ የለም። እሺ ስለዚህ እንደዚህ አይነት እንቅስቃሴ ከምንድን ነው ከአጋንንት ነው የሚሆነው ማለት ነው። እንትን ከልት የሚባል ነገር አለ። ይሄ ከልት በሃይማኖት ውስጥም አለ። በሃይማኖት ውስጥ ስፔሻሊ በሃይማኖት ውስጥ ይብሳል ከልት የሚባልና ምንም ሳትጠይቁ የሚነዷችሁ ማለት ነው። በቃ እንድጠይቁ አያረጓችሁ። የምትፈልጉትን ጊዜያዊ ነገር ሊሆን ይችላል ይሰጧችኋል። ከዛ በኋላ ግን በጭፍን ሐሳባቸውን እንድታራምዱ ወይ ደግሞ የዛ ተገዢዎች እንድትሆኑ ማድረግ ማለት ነው ከልት ማለት። ስለዚህ ከልት ነው። አሁን ይህም ሰው እዚህ እንቅስቃሴ ይህንን የሚያስተዋውቁ ሰዎችም ከልት ውስጥ ናቸው። ኤኒዌይስ ዮሐዴ ቀጥል። ቴንክ ዩ። ይቅርታና ዮሐዴ ማለት ነው። ይሰማል ድምጼ? ሚዩት አድርግና ቅድም ያሳየኸው ቪዲዮ ነበር አይደለ? እናቱ ያሳየኸው ቪዲዮ እና ይሄ ሰውዬ ግንኙነታቸው የመካከላቸው ላይ ያለ የሁለት ሰዎች የእጅ ጭብብጦች ብቻ ነው። የአውዲቶ አዳሪው ልጅ የፓስተሩ የዚህኛው የበታች ነው። እጁ የጫነበት ይሄ ነው። ለማን ፓስተር ማን ነበር? ነብይ ጥሌ። ለነብይ ጥሌ እጁን የጫነበት ይሄ ሰውዬ ነው። ይሄ ሰውዬ ደግሞ ከዚህ ሰውዬ ጋር ያላቸው ግንኙነት አንድ ነው። ስለዚህ ይሄን ሁሉ መስመር አልፎ ያ ሰውዬ ለዚህ ሰውዬ ቢያጨበጭም ማለት ነው አይድነቃችሁ። ይሄ የመንፈስ አንድነት የመንፈስ መጋራት ስላለ ማለት ነው። ይሄ ከልት የሆነው የመንፈስ መጋራት ማለት ነው። ትክክል። ያ ባይዘው ሐሰተኛው ዮሐዴ እንደዚህ ነው የምንቀበለው፣ እንደዚህ ነው እንመረምረዋለና
አዎ እንደነ ማን ነበረ ማስታወቂያ ይሰራው እኔኩ አበ እዚህ ምን ነበረ ሲሰራ የነበረው እኔኩ ቆይ ግራ ገባኝ እኮ እዛው ፕሮ የነበሩ አንዳንድ ሰዎች እኮ ይሳላሉ ነገረ ስላሴ እንኳን ገብቷቸው የዚህ ሰውዬ ስህተት መሆኑ ገባ ኦርቶዶክስ ሆኖ ነገረ ስላሴ ለነገሩ ባይዘው ስትወጣ እኮ ጸጋው ራሱ ይገፈፋል አይደል ትንሽ የምታውቀው ራሱ ይተቀማል አይደል ላለው ይጨመርለታል ለሌለው ግን ያለው ራሱ ይወሰድበታል እንደተባለው የነበረችው የስላሴ ትምህርት ራሱ እዛ ከሄደ በኋላ ሙጥጥ አድርጎ እንደተጠረገ ምታየው ቀንደኛ አስተዋቂው አጅሬ ነበርና እኔ በጣም ነው ያዘንኩት ቢያንስ አንዳንዶቹ ፕሮቴስታንቶች የተቃወሙት አሉ ቢያንስ የተወሰነ ትምህርቱን አይተው ማለት ነው እሱም በሰፊ እንሄድበታለን ምናልባት ግን ሄሎ ብታሳዩ ካለ ቪዲዮ አንድ ቪዲዮ አሳይና ከዛ የተወሰነ ሐሳብ እንሰጥበታለን ሄሎ ቆሚት ላድርግላ ትሪንኩልመን መቀመጫ ነው አያችሁ I believe in miracle የሚል የእሷ መቀመጫ ሲሆን ዛሬ እሱ መቀመጫ ላይ በእሷ መቀመጫ ላይ ቁጭ ብዬ ነው ያለሁት ከእሷ መቀመጫ ሆኜ ጸልይላችኋለሁ እግዚአብሔር አምላክ በዊልቸር ላይ ያላችሁ በአልጋ ላይ ያላችሁ በተለያየ አይነት ህመም ላይ ያላችሁ በጌታ በኢየሱስ ክርስቶስ ዛሬ እንዲያስነሳችሁ ክርስቶስ ጸልያለሁ ኢየሱስ Yes, sir. Let's see the size. Fits perfect. Oh, wow. Oh my God. Look at that. Fits perfect. Yes. It's okay. I feel it. I feel it right now. I feel it. Glory to God. Oh my God. Well, the Ethiopian Benny Hinn. ይሄ ደግሞ የካትሪን ኩልመን ስንት ጃኬት ይዞ እንደሚመጣ እኔ እኮ በጣም እኔ አይን መቀበል የቻለ አይምሮ በጃኬቱ ምናምን በመቀመጫ ምናምን እንትን ይተላለፋል እኔ እንትን ነው ምንድን ነበር የሚባለው ወረርሺ ነው በመቀመጫ ምናምን የሚተላለፈው እነዚህ ሰዎች የሚያስተላልፉበት መንገድ የሚገርም ነው በልብስ በቁሳቁስ ምናምን የማያስተላልፉት ጉድ የለምና ከሰውየው በጃኬት ከሴትየዋ በመቀመጫ በወንበር የተቀበሉት ስፒሪት አሁን ኢትዮጵያ ውስጥ ራሱ ዝም ብለህ በደመ ነፍስ እንድትመራ ምናምን የሚያደርገው ስፒሪት የሚቀበሉት በእንደዚህ አይነት መንገድ በቃ ሄደው ቁጭ ይላሉ ኦኬ መንፈሱ ሄዶ ያቅፋቸዋል ከዛ አለማስተዋል ዝም ብለህ አሜን አሜን የሚያስብል ስፒሪት ማለት ሳትመረምር እና ይሄን ሰው ባይ ዘ ዌይ ፕሮቴስታንቲዝም ለትምህርት ማለት መሰረት ወይም ደግሞ ግድ እንደሌላቸው የምትመለከቱት እንዴት መሰላችሁ ኢትዮጵያ ውስጥም ከኢትዮጵያ ውጭም ያሉ ፓስተሮች ትላልቅ የሚባሉ እንግዲህ በእነሱ የሚከበሩ ትላልቅ ፓስተሮች የምትሏቸው የሚስቱት ሃይማኖት ነው በነገራችን ላይ ብዙ ጊዜ ሃይማኖት በደንብ ነው የሚስቱት ከዛ በኋላ ግን ሲያሻቸው ደስ ሲላቸው የሆነ ሰዓት ይመጡና ሶሪ እንደዚህ ብዬ ነበር ምናምን ቀለል አድርገው ምንም እንዳልተፈጠረ ሶሪ እንዲህ ብዬ ነበር በቃ ሳስበው ግን ልክ አይመስለኝም ብለው ነው በቃ የሚያልፉት ማለት ነው ይሄ ማውገዝ መወገዝ የለም እንደፈለጋቸው ዶግማ ቢጥሱ ሃይማኖት ቢያፈርሱ መንፈስ ቅዱስን ቢሳደቡ ማንንም የሚያወግዛቸው የለም ተሳድበው ምናምን ይጨርሳሉ የሆነ ደስ ሲላቸው ደግሞ የሆነ ሰዓት ይመጡና እንዲህ ብዬ ነበር ለካ ስህተት ነበር ብለው ደግሞ ይመጣሉ ማለት
ይሄ በኢትዮጵያ ውስጥ ከዮናታን ምናውቀው ነው አይደለ? ስጋን አልተካፈለም ብሎ ነበር የሆነ ሰዓት ከድንግል ማርያም የተካፈለው ምንም ስጋ የለም ብሎ ነበር። ከዛ በኋላ ግን ከ5 ዓመት በኋላ መጥቶ ሶሪ እንዲህ ብዬ ነበረ ልክ አይደለም ብሎ መጣ ማለት ነው። ልክ ይሄ ሰውዬም በስላሴ ሶሪ እኔ ጋር ብቻ ነው አይ እንትን ዘን ይሄ ሰውዬም የሆነ ሰዓት ምን አለ ስላሴን ሲያስረዳ እንደውም እርግጠኛ ሆኖ ነው ምን አልክ ምናምን ብሎ ሲያስረዳ እዚህ ጋር አብ አለ፣ እዚህ ጋር ወልድ አለ፣ እዚህ ጋር መንፈስ ቅዱስ አለ አለ። ሶስቱም የተለያየ ዕውቀት ፈቃድ ስሜት አላቸው። ልክ እዚህ አንዱ ሲያብራራ እንደነበረው ስላሴ ማለት ነው። እያንዳንዳቸው የየራሳቸው ዕውቀት ፈቃድ ስሜት አላቸው አይደለ ሲያብራሩ የነበሩ እንደዛ አብራራና ስለዚህ ምን እያልኩ ነው አለ። በአጠቃላይ አብ የራሱ ዕውቀት ፈቃድ ስሜት አለው 3 ወልድ እንደዚያ መንፈስ ቅዱስም እንደዚያ። ስለዚህ ሶስቱም ስንት ናቸው አለ? አጠቃላይ 9 ናቸው አለ። 9 ናቸው ብሎ በግልጽ ተናገረ ማለት። ከዛ የሆነ ኢንተርቪው ላይ ነው እንደዚህ እኮ ብለ ነበር የሆነ ሰዓት እንዴት ነው ይባል እንግዲህ ተሳስቼ ነበር ማለት ነው ነው ኢንተርቪው ላይ ጭራሽ የሚያስታውሱት ማለት ምንም ኬር የላቸውም። እስከዛ ሰዓት ድረስ ፈታ ብለው ሰውየው ትንቢት ይናገራል፣ አወጣለሁ ይላል መናፍስት ምናምን ምንም ችግር የለባቸውም። ሰውም ይሄዳል እንዲህ ብሎ ማለት የሚቃወሙ የለም። ኦኬ ከዛ የሆነ ሰዓት ለካ ስህተት ነበረ ማለት ነው አለ። በጣም ብዙ የሐሰት ትንቢቶች ተናግሯል ይሄ ሰው በጣም ብዙ ማለት ነው። እንደውም ብዙ ፕሮቴስታንት ሰዎች እንትን አለ በእንደዚህ ዓመተ ምህረት እንዲህ ይሆናል፣ በእንደዚህ ዓመተ ምህረት እንዲህ ይሆናል። በጣም ብዙ ትንቢቶች ተናገረ፣ አንዳቸውም የተፈጸመ የለም። ኦኬ የተፈጸመ አንድ ትንቢት የሰውየው አትመለከቱም ማለት ነው። ሰውየው ይናገራል፣ ትንቢቱ አይፈጸምም፣ ሰዎቹ አይመረምሩ። ኦኬ ዝም ብለው ይከተሉታል ማለት ዝም ብለው ይከተሉታል። እኔ እንዲህ ልቦና እንዲህ ማለት እንዲህ አድርጎ የሚያሳውር ስፒሪት አለ እንዲህ ብለህ እስኪ ማለት ምን ያክል ስፒሪቱ ቢጸናወት ወይም ደግሞ ቢቆጣጠርህ ነው እኔ ይሄን እንኳን መመልከት ማየት የማትችልበት። ኦኬ ማየት መመልከት እንዳትችል የሚያደርግ መንፈስ ምን አይነት ነው? በጣም እኮ የሚያስደንቀው እኔ እዛ ያሉት እሺ ምክንያቱም ስፒሪቱ ምናልባት ዝም ብለው አሜን ብለው ስለሚቀበሉ ኦኬ እንዳያስተውሉ ምናምን ሊያደርጋቸው ይችላል። ጭራሽ እዚህ ያሉትም ጭምር አያስተውሉም። ባይዙ ምንም ነው የማይመስላቸው፣ ምንም ነው የማይገባቸው። አይዶኑ ማለት ነው ልቦናቸው እንደታወረ የምታውቁት። ይሄን ሁሉ ዶግማ ሲሰጥ ይሄ ሁሉ የሐሰት ትንቢት ሲናገር ማለት ነው እንዴ አንድ ነብይ ወይም ደግሞ አንድ የእግዚአብሔር ሰው እንዴ ሐሰተኛ ለማለት አንድ የሐሰት ትንቢት መናገር ብቻ በቂ አይደል? አንድ የሐሰት ትንቢት እንዴ 2-3 እንኳን አይጠበቅብም። እንዲህ ይሆናል ብሎ የሐሰት ትንቢት አንድ ከተናገረ በቃ እሱ ከእግዚአብሔር አይደለምና አትፍራው አይደለም የሚለው ዘዳግም 18 ላይ አንዱ በእግዚአብሔር ስም ቢመጣ ትንቢትን ቢናገር ኦኬ ያንን ትንቢት ልክ ባይሆን ቢሳሳት ማለት ነው እሱ እግዚአብሔር አላከውምና ያንን ነብይ አትፍራው እኮ ነው የሚለው አይደል? ይሄ ከ7 በላይ ትንቢቶችን የሳተ ከተከተል ካንተ እንዴ 7 አጋንንት አድሮብሃል ማለት 7 አጋንንት ካላደረብህ በስ አረ 7ማ ቢያንስ ቀላል ነው። ማርያም መግደላዊትም ነበር እኔ እንትን የሚለው አላስ ጥበብ ቤቷን ሰራች 7 አምድ አቆመች አይደለም ነው። ዲያብሎስ ቤቱን ሰራ 7 አምድ አቆመ። የት ፕሮቴስታንቶች ላይ በቃ እንዲህ ነው ቤቱን የሰራባችሁ። ፈታ ብሎ የሚኖርባችሁ እናንተ ላይ የኔ ብሎ የሚኮራባችሁ ቅርሶቹ ብትኖሩ እናንተ ናችሁ። በቃ የማይጠራጠርባችሁ ቅርሶቹ በቃ በሱ መሰረትነት በቃ የታነጻችሁ ማለት
ስፔሻሊ ይሄ ፔንቴኮስታል የሚባሉ ካሪዝማቲክ የሚባሉ በተለይ ማለት ካሪዝማቲክ ፔንቴኮስታል ፕሮቴስታንት ቸርቾች በቃ በሱ ቁጥጥር ስር መሆናቸው ምንም ያው ቀለሜ የቅርብ ጊዜ ምስክራችን ነው አይደል? ቲቪ ጆሹዋ እኔ መንፈስ ቅዱስ ነው ያታለለኝ ብሎ የተናገረ ሰውን አይደል? ቃል በቃል እኮ መንፈስ ቅዱስ እኔ አይደለሁም እንግዲህ መንፈስ ቅዱስ ነው ያሳየኝ፣ ስለዚህ ስህተቱ የሱ ነው ብሎ የተናገረ ሰው እንዴ ቢስትስ ታዲያ ምን ችግር አለው ታዲያ? ቢስት አንድ ጊዜ ወይ ሁለት ጊዜ መሳቱ ሐሰተኛ ያስብለው ብሎ አንተ እንዴ እውነት በቃ እኔ ስለሱ በጣም ነው ያፈርኩት። እውነት ለመናገር እንዴ አንድ ሁለቴ ቢስት ምን ችግር አለው? መንፈስ ቅዱስ አናግሮኛል ብሎ እየሳተ አንዴ ሁለቴ ቢስት ምን ችግር አለው ትላለህ? የእግዚአብሔር ሰው ነው ብሎ ጭራሽ ደግሞ እሱን የምትቃወም ካለ በእግዚአብሔር ፊት በእግዚአብሔር የፍርድ ቀን ፊት ማለት ትመሰክራታለህ ወይም ትናገራታለህ። ማይ ጉድነስ ቲቪ ጆሹዋ ስንት ሴቶችን የደፈረ እኔ ይሄ ትንቢቱ ቶ ዝም ብለህ ኖርማል ጭንቅላት ቢኖርህና አንተ ጤነኛ ጭንቅላት ቢኖርህ በቃ እንደው ኤቲስቶች ራሱ ቢሆኑ ማለት ነው ይሄ እንኳን ፕሮፊት ለማለት ጤነኛ ማለት ንጹህ ወይም ደግሞ ይሄ ወንጀል የሌለበት ሰው ለማለት ራሱ በጣም ከባድ ነው። በወንጀል የሚፈለግ ሰው ቢኒ የሚባለው ሰውዬ ማለት ነው በ32ኛ ጠቅላላ ጉባኤ በእኛ ሀገር ውስጥ ያሉት ጴንጤቆስጣሎች ማለት ነው ትምህርቱ ትክክል አይደለም ሐሰተኛ ነብይ ነው ብለው አውግዘውታል። ያወገዙትን ሰው ነው እንግዲህ አሁን የእግዚአብሔር ሰው ነብይ ነው ብለው የሚቀበሉት ማለት ነው። አንድ ጭራሽ አውግዘውታል ግን አዎ ድብነ ተደርጎ ተወገዘ። አለሜ ሰምቷል። እሱ ጉዳይ አይደለም የሆነ ሰው ነው እንዲህ እኮ ብሏል። ሰባት ትምህርት ቤት ጭንቅላቴ ላይ ብትሰራብኝ እንዲህ አይነት ነገር አይገባኝም። ናቲ ነው ምስክሬ፣ ያደቆ ነው ናቲ አሁን የሚገባው። ኦኬ እንዴ ይሄ ናቲማ ባለ ማስረጃ ነው በደንብ እንትን ይላል። እኔ ቀለሜ ይሄንን ጉዳይ ሰባት ትምህርት ቤት እዚህ ጭንቅላቴ ላይ በተሰራ ራሱ አይገባኝም ብሏልና እውነት ለመናገር በጣም ከባድ ነው። አሁን አንዱ ያወግዛል ፕሮፌት ቲቪ ጆሹዋ he is a man of God ይሄንን ነብይ ብለህ ካላ ኧረ ጨርሹ ይሄም ነብይ ነው ካላልክ እስቲ ምን ልትሆን ነው? አዳልሞት የሚጨፍርብህ አንተ who are you አንቺ ማነሽ? አንተ ማነህ? ማናችሁ ነው እኮ ብዬምልህ በአምላክ ፊት ነው መገዳደረ ማለት ነው። ማን አንተ በዚህ ሰው ላይ አፍክን ልትከፍት ማለት ነው? አንቺ አፍሽን ልትከፍቺ ማነሽ? እና አባደፋሮች ለበብ ላይ መልከት አና ታዲያ ሲሰራ የነበረው እኮ የሚያሰራው መንፈስ እኮ የሚጠራ አዳልሞት የማይጠራው መንፈስ የለም ራሱ ምንድነው አዳልሞት ራሱ ከባድ። ኤኒዌይስ አሁን ተመልከቱ ይሄን ሰውዬ እንኳን እንግዲህ በጣም ብዙ ዶክመንተሪዎች ተሰርተዋል ስለዚህ ሰውዬ ማለት ነው። ሐሰተኛ መሆኑ ራሱ ባይዘው አምኗል ቀለሜ ማለት ነው። እንዴት እንቤት ስቷል ብለኛል ቢስትስ ምናምን ብሏል ራሱ ማለት ቢሳሳትስ የሳት እንደሆነስ ትንቢቶች ሊስት ይችላል ግን ሐሰተኛ ነው ግን አንለውም ያለ ጀግና እኮ ነው። እንደውም እንትና በደንብ ሄዶበት ነበር አማን ምንድን ሊሳሳት ይችላል ሐሰተኛ ግን አይደለም እያለ ሙድ ሲይዝበት ነበር አማን የዛኔ ማለት ቢስትም ሐሰተኛ ግን አይደለም ሐሰተኛ አይደለም ብሎ የሚገርም ኮሜዲ ሲሰራበት ነበር።
እና ይሄን አክል ነው ማለት ማስተዋል ድፍን የሚለው ማለት ነው። ይሄ እንደዚህ አይነት ስፒሪት ደግሞ ከጾምና ከጸሎት በቀር በጭራሽ ሊወጣ የሚችል አይደለም ማለት ነው። የእንትን ነው የተስፋዬ ሮበሌ ነው ይሄ ጽሁፍ የተስፋዬ ሮበሌ ጽሁፍ ነው እንዴ? አሁን በጣም ብዙ ሰዎች ባይዘው እየተቃወሙ ነው የሚመጣው ማለት ነው። በስላሴ ላይ የሳተ ብዙ ትንቢቶችን የሳተ ትምህርቱ ላይ በጣም ብዙ ስህተት ያለበት አሁን እንደው ትምህርቶቹ ላይ ናትሻ ሌላ ጊዜ በሰፊው ካልሆነ በስተቀር አብና ወልድ መሬት ላይ የሉም እንዴ? በጣም ከባድ እኮ ነው። ክርስቶስና አብ አሁን ጸሎት አይቀበሉም። በጣም ትልቅ ክህደት እኮ ነው። 9 ስላሴ በጣም ትልቅ ክህደት ነው። ይሄ ማለት በጣም ዲፕ ዳይቭ የሚካሄድ ትምህርት ነው ማለት በስፋት የሚካሄድ ማለት ከነ እንትና ጋር እያያያዘ ተሳስታችኋል እኮ ራሱ አሁን ጴንጤነት ራሱ ትምህርት ካልተሳተ ጴንጤ የሚቆኑ ላይ አይመስለኝም። እኔ ግራ እየገባኝ ስላሴ ነው መሳት የምትጀምረው ጴንጤ ለመሆን ስላሴ ላይ ስትዋል ወይስ አልሳተም ነው መሰለኝ መስፈርቱ ዋናው ትልቅ መስፈርቱ ራሱ ነው መሳት አይ ቲንክ ዮሐዴ ከተሳሳትኩ አይ ዶንት ኖ እዚሁ እንትን ትለኛለህ። ተስፋዬ ሮበሌ ራሱ ማለት ነው ስላሴ ላይ አይ ቲንክ ትክክለኛ እንትን የለውም አይደል? እሱን እኮ ነው የምልህ መስፈርቱ ስላሴ ላይ መሳት ነው መሰለኝ ነበር። እሱ ራሱ የራሱ እውቀት ስሜት ፈቃድ አለው ብሎ ነው የሚያምነው ተስፋዬ ሮበሌ ራሱ። በነገራችን ላይ እንደዛ ነው በነገራችን ያ ዮሐዴ ከዚህ ሰውዬ በምንም አይለይም ተስፋዬ ሮበሌ። አንድ አይነት ነው እምነታቸው። አሁን ይሄው ቤኒ የተባለውን ካለው እምነት አሁን ይሄኛው ትምህርታቸው ላይ አንድ አይነት ናቸው አይደል? ለምሳሌ ያኛውም እንደዛው ነው የሚለው። ለውጡ ምንድነው? 9 ይላል ያኛው፣ ይሄኛው አይደለም። ተስፋዬ ሮበሌ እኮ ደብሮት ትምህርት ከቢኒ የተማረ ልዩነታቸው ምንድነው? ያኛው ቢያንስ ዲሰንት ነው ማለት ኦኬ እንደዚህ ካልኩ ሊትራሊ 9 እያልኩ ነው ማለት ነው አለ። እውቀት ስሜት ፈቃድ ነው የሚለው ሶስቱ የየራሳቸው የሆነ አላቸው አለ። ከዛ በቃ ሊትራሊ ስንቆጥረው 9 ነው የሚሆነው አመነ ማለት። እነዚህ ግን ልክ እንደ አኩቻ ያለ ስግጥ ያለ ስገጣ ማለት ሁለት የተለያዩ ወረቀቶች ቀደደ ይሄና ይሄ የተለያዩ ናቸው ግን ያልተለያዩ እኔ እንደሱ ማብራሪያ ያስፈልግ ማብራሪያ ስማ ከዚህ በፊት ምን አይነት ነገር ይዞ መጣ መሰለህ? አሁን ካልከው ደግሞ በተጨማሪ ማለት ነው ተወላዲ መለኮት አለ ብሎ ትምህርት ይዞ መጥቷል። በነገራችን ላይ ከዚህ በፊት ኤፍሬም ማለት ነው ተወላዲ በአብ በወልድ በመንፈስ ቅዱስ መካከል ማለት ነው ውልደትን ለምን ሰጡት? ለመለኮት ወላዲ መለኮት ተወላዲ መለኮት ሰራጺ መለኮት አለ ብሎ በነገራችን ላይ ሲከራከር ነው ያስታውሳለሁ ማለት ነው። ታስታውሳለህ አይደል? በቃ እንደተባለው ስላሴ ላይ የአንድ ቀን እኮ አይደለም የአንድ ቀን አይደለም። እኔ አንዳንዴ እንትን ከጀመሩ ማለት ነው ይሄ ካፈርኩ አይመልሰኛል አይደለ? አንዴ ከሳቱ በቃ ዶግማ ነው ለነሱ። መመለስ የሚባለው ነገር የለም ጭራሽ አይመለስም። በተለይ ኤፍሬም ማለት ነው የተለያዩ ናቸው። አንዴ በስህተት ማለት ነው አይ በፈቃድማ የተለያዩ ናቸው ብሎ ተናገረ። ከዛ ኧረ ተሳስቻለሁ ላለ ማለት ነው ሁለት የተለያዩ ናቸው ግን ያልተለያዩ ደግሞ ይላል። በቃ እንደዚህ አይነት ስፒሪት ወይም ደግሞ እንደዚህ አይነት ትዕቢት ካለብህ መቼም ቢሆን ባይዘው ወደ መዳር ራሱ አትመጣ። ኦኬ ልብህ ክፍት ካልሆነ ይሄ እኮ ትዕቢት አይመስለኝም እኮ እኔ ትዕቢት ነው ብዬ አላስብም። ምክንያቱም በሱ ውስጥ ሆኖ ሊያወራ የሚችለው መንፈስ ቅዱስ ነው ብሎ ነው የሚያስበው ያ ሰው። ስለዚህ ይሄ ነገር ተሳሳትክ የሚለኝ ሰው ካለ መንፈስ ቅዱስን እንደ ተሳሳተ አይነት ስሜት ውስጥ ይከተውና መንፈስ ቅዱስ ተሳሳተ ከሚባልበት እሱ የሚያወራው ነገር በሙላ በመንፈስ ቅዱስ የተቃኘ ነው ብሎ ስለሚያስብ ማለት ነው። ስለዚህ መንፈስ ቅዱስን ውሸታም ከማስ በውሸት ይሰግጣል ብሎ ማለት ራሱን ኢንፋሌብል አድርጎ ነው የሚቆጥረው። የማይሳሳት ራሱ የማይሳሳት የሚሳሳት እንደዛ ነው የሚለው። አሁን እኔ ማልሳሳት ግን የምሳሳት እንደዛ ሊል ይችላል። ራሱ ፋሌብል እና ኢንፋሌብል ብትለው ራሱ
ኤኒዌይስ አክቹአሊ ላያምኑ ይችላሉ እኮ እንደዚህ ባይዙ ኢንፋሌብል ነን ምናምን ላይሉ ይችላሉ ግን ራሳቸው እንደ ኢንፋሌብል ሶርስ ነው የሚቆጥሩት ፕሮቴስታንቶች አይደል ለዛ አይደል ሁሉንም እንመዝናለን ይላሉ መዛኞች ራሳቸው ናቸው እንትናም ቢመጣ አትናቴዎስ አግናቴዎስ ሁሉም ቢመጡ ሁሉም ተደምረው መዛኙ እሱ ነው በቃ ኢንፋሌብል ካልሆነ በስተቀር እነዚህ ሁሉ አባቶች ሊመዝናቸው የሚችል ማን ነው እንዴ በጣም እኮ የሚያስደንቁ ፍጥረቶች ናቸው ደግሞ በዚህ ዕውቀታቸው ነው የሚመዝኑት በየትኛው ዕውቀታቸው ስላሴ ስቷል ወይስ አልሳተም የሚለውን መለየት የማይችሉ ሰዎች አትናቴዎስን እንደው እመዝነዋለሁ ሼም አይደለም ሼም ነው ሼም አይደለም ሼም ነው ኤኒዌይስ እንትናም ታስታውሳላችሁ ማን ነበር ታድሶ ነው በጋሻው ማለት በግ አሸው እንበለው እንጂ ልክ እንደ እንትና በበግ ተመቷል መሰለኝ ጭንቅላቱ እሱ ራሱ ትልቅ ስላሴ ስቶ ፍሮ ምንም አልመሰለው አያኬ ቪዲዮ ሲሰራ ነው የገባው እንጂ ታቂ ለካይ ነገር ተተስሏል ከዛ ውጭ የላትም በታቂ ወረቀት ነው በቃ ይቅርታ ይጠየቀበት ሌላ ምን አለ እንዴ አረ ጉድ ሰራህን መሰለኝ እስቲ በወረቀት የሆነ ነገር ጻፋሉ መጥቶ አነበበ መጥቶ አንብቦ ሄደ ስቲል በውስጥ እያስተማረው ይሆናል ለጨዋታው ድምቀት መሰለኝ ያነበበላችሁ ባይዞ ከዛ በኋላ በጣም እንደተናደደ ታውቃላችሁ የሆነ አግሬሲቭሊ ክርስቲያኖች ላይ መናገር ምናምን የጀመረው ስላሴ ለምን ታረምኩኝ ብሎ ስላሴ ለምን አረባችሁኝ ብሎ ተናደደ በኦርቶዶክሳውያን ማለት ከዛ በኋላ ቤተክርስቲያንን በሳደ ምናምን የጀመረው ከዚህ በኋላ ነው በነገራችን ታረሙ ራሱ አይወዱ ስለ ጥምቀት እነዛ እንትን 16ን የማያስቀድሱ ልጆች ያለው ስንት ነገር ያወራኮ ከዛ በኋላ እኮ አሁንም ራሱ እኮ ይሄ ስለ ሰማዕታቱ ሞት ራሱ እንደዚህ አፉን የለቀቀው በጣም ያኔ ትምህርት ለምን አረማችሁኝ አሁንም ባይዘው ቢፈለግ አይጠፋም ያው እኛ ሰንፈን ነው እንጂ አራበስማ እንዴ በየደቂቃው ዝም ብለው እየሳተ ስንቱን አርመህ ትችላለህ ከባድ እኮ ነው እንዴ ቪዲዮ እንደው እያንዳንዱ ሰተት ቪዲዮ ለስራ ብትልኩ እኔ አንዳንዴ ማለት ነው የምሬ ነው አንዳንዶቹ የሆነ ቪዲዮ ለስራ ምናምን ብለህ ትጀምርና ማለት ነው ለእያንዳንዱ ደቂቃ ሪፍሌክሽን ያስፈልጋል ስህተት ነው ከዛ ከ5 ደቂቃ ሲያልፍብህ በቃ እነዚህ ማረም ሳይሆን መተው ነው የሚሻለው ብለህ ተዋል እንጂ ከባድ ነው